ሁላችንም ቆንጆ የሰውነት ቅርጽ አለን። ለሰውነታችን ቅርጽ የሚስማማ ልብስ ብቻ ነው መምረጥ የሚጠበቅብን። ቀጭን ሴቶች የትኛውም አለባበስ የሚያምርባቸው አይነት ሴቶች ናቸው። ለሰውነት ቅርጻችን የሚስማሙ ልብሶችን መልበስ ብልህነት ነው። ምክንያቱም ጥንቅቅ ያለ የሚያምር ገጽታ ስለሚሰጠን። እንደ ማንኛውም ሰው ዝም ብለን ለብሰን መውጣት እንችላለን፣ ግን እኛ የተለየን መሆን ይጠበቅብናል። በቅጥነታችሁ ኢንሴኩሪቲ የሚሰማችሁ ከሆነ፣ በተፈጥሮ የሰውነት ቅርጻችሁ አምራችሁ መታየት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። ለቀጭን ሴቶች የሚሆኑ አለባበሶችን የምንመለከት ይሆናል። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አንደኛ፣ መጀመሪያ ላይ የምናገኘው ከላይ የምናደርጋቸውን ልብሶች ነው። ቀጭን ከሆንን ከላይ የምናደርጋቸውን ልብሶች ስንለብስ ማየት ያለብን መጀመሪያ ልብሶቹ የተሰሩበትን ፋብሪክ ወይም ማቴሪያል ነው። ቀጠን ያልን ከሆንን ከላይ የበለጠ ቀጠን ብለን እንዳንታይ የምንፈልግ ከሆነ ወፈር ያሉ የልብስ ጨርቆችን ነው መጠቀም ያለብን። በእርግጥ ከላይ ሰውነታችን ቀጠን ብሎ ሲታይ የራሱ ውበት ያለው ቢሆንም ነገር ግን አንዳንዴ ቅጥነታችን በዛው ልክ ደግሞ በጣም የበዛ ይሆንና የልብሱን ውበት ሊቀንሰው ይችላል። ይህም ማለት በምንለብሳቸው ልብሶች ቅጥነታችንን መሸፈን አለብን ሳይሆን አንዳንድ ልብሶች የተሰሩባቸው ጨርቆች ወፈር ያሉ ሲሆኑ በራሳቸው ሞላ ያሉ ስለሆኑ ከቀጭን ሰውነታችን ጋር በሚገባ ኮምፕሊመንት ያደርግልናል ማለት ነው። ልብሶቹ ወፈር ያሉ ትንሽ ደግሞ ሰፋ ያሉ ቢሆኑ ደግሞ በጣም ይመረጣሉ። ሁለተኛ ላይ የምንመለከተው ደግሞ ከታች የምናደርጋቸውን ሱሪዎች ነው። ከታች የምናደርጋቸው ሱሪዎች ቀጭን ከሆንን መጀመሪያ ማየት ያለብን እንደ ቶፕ ልብሶች ሁሉ ከታች የምናደርጋቸው ልብሶች የተሰሩበትን ጨርቅ ወይም ፋብሪክ ነው። ቀጭን ሆነን አንዳንዶቻችን የሰውነት ቅርጻችን ወጥ የሆነ አራት ማዕዘን የምንለው ይሆናል። ወይም ደግሞ አንዳንዶቻችን ከርቭ ያለው ማለትም ወገባችን ገባ ያለ ዳሌያችን ወጣ ያለ ሰውነት ሊኖረን ይችላል። ታዲያ ሰውነታችን ከርቭ ያለው እንዲሁም ወጥ የሆነ ቢሆንም ሃይ ዌስትድ የሆኑ ሱሪዎችን ብናደርግ ይመረጣል። ምክንያቱም እንደነዚህ አይነት ሱሪዎች ከወገብ ከፍ በማለታቸው ምክንያት በራሳቸው ሰውነታችን ላይ ከርቭ የመፍጠር ባህሪ ያላቸው። ይህም ከላይ ያለውና ከታች ያለው ሰውነታችን በሚገባ ባላንስ በማድረግ የሰውነት ቅርጻችንን ያስተካክልናል። ከዚህም በተጨማሪ ደግሞ ከታች የምናደርጋቸው ሱሪዎች የተሰሩበት ፋብሪክ ወፈር ያሉ ለምሳሌ ጂንስ ሆኖ በጣም ኢላስቲክ ያላቸው ስኪኒ ከሚሆኑ ይልቅ ዋይድ የሆኑ ሱሪዎች ተመራጭ ናቸው። ጂንስም ሆኖ ደግሞ ደረቅ የሆኑ ጂንሶች ወይም ወፍራም ጂንሶች አሉ። እንደነሱ አይነት ጂንሶች ቀጭን ከሆንን የሚያምሩብን አይነት የሱሪ አይነቶች ናቸው። አንዳንድ ልብሶች የተሰሩት ለአንዳንድ የሰውነት ቅርጽ ብቻ ይመስላል። አሁን ላይ ሰፋ ያሉ ሱሪዎች ደረቅ ጂንሶችን ብናያቸው ከሁሉም አይነት የሰውነት ቅርጽ ጋር የሚያምሩ ቢሆንም በተለየ ቀጭን ሴቶች ላይ የሚያምሩ የሱሪ አይነቶች ናቸው። ምክንያቱም ሰውነታችን ሰፋ ብሎ እንዲታይ ስለሚያደርጉ። እንደዚህ አይነት ሱሪዎችን በምናደርግበት ወቅት ሰውነታችን ላይ ሱሪዎቹ የሚጨምሩት ስፋትና ውፍረት አለ። ስለዚህ ቀጠን ካለው ሰውነታችን ባላንስ የሆነ እይታን ይፈጥርልናል። በተቃራኒው ደግሞ ሰውነታችን ላይ የሚጣበቁ ሱሪዎች አሉ። በተለይ ስኪኒ የሆኑ ጂንሶች የበለጠ ቀጭን የሚያስመስሉ ሱሪዎች ናቸው። ቀጭን ሴቶች ባንለብሳቸው ይመረጣል። የኛ ፍላጎት እንደነሱ አይነት ሱሪዎችን መልበስ ከሆነ ፕሮፖርሽን መፍጠር ይኖርብናል። ከላይ የምናደርጋቸውን ሸሚዞች ወይም ሹራቦች ሰፋ ያሉ ቢሆኑ ይመረጣል። ይህንን ማድረግ ደግሞ ሰውነታችን ላይ ጥሩ የሚባል ፕሮፖርሽን ይፈጥርልናል። ከላይ እስከታይ ጥብቅ ያለ ብንለብስ ሰውነታችን ላይ ምንም ብሬክ አለመኖሩ ወይም ምንም ፕሮፖርሽን አለመኖሩ አለባበሳችንን ያበላሽብናል። የበለጠ ወጥ የሆነ ሰውነት ነው የሚፈጥርብን። ስለዚህ ገጽታችንን ውበት ይቀንሰዋል። በተቃራኒው ደግሞ ከላይ ሰፋ ያለ አድርገን ከታች ደግሞ ጠበቅ ያለ በምናደርግበት ወቅት አለባበሳችን ሙሉና የሚያምር ይሆናል ማለት ነው። ሶስተኛ፣ ሌየር ወይም መደረቢያዎችን አድርገን መልበስ። ይህም እንዴት እንደሚሰራ እንመልከት። ከላይ የምናደርጋቸው ልብሶች ለምሳሌ ሹራብ ሊሆን ይችላል፣ ሸሚዝ ብቻቸውን ከማድረግ ይልቅ አንድ ሁለት ልብስ ከላይ ደረብ አድርገን መልበስ ማለት ነው። ይሄ አለባበስ ቀጭን ሴቶች ላይ በጣም ነው የሚያምረው። ለምሳሌ ሹራብ ካደረገን በውስጥ በኩል የሚታይ ቲሸርት ማድረግ ወይም ደግሞ ሸሚዝ ሊሆን ይችላል።
ሸሚዝ ካደረግን ደግሞ በልካችን ከሆነ ከላይ ሰደርያ ማድረግ፣ አጠር ያለ ቶፕ ካደረግን ደግሞ ረዘም ያሉ ሸሚዞችን፣ ጃኬቶችን አድርገን ሌየር አድርገን መልበስ እንችላለን ማለት ነው። በአጠቃላይ ቀጭን ስንሆን የምናደርጋቸው ልብሶች መጀመሪያ ላይ የተሰሩባቸው ፋብሪኮችን ወይም ጨርቆችን ወፈር ያሉ መሆናቸውን ማየትና ማረጋገጥ እንዲሁም ደግሞ ጥብቅ ከሚሉብን ሰፋ ያሉ መሆናቸውን ማየት አለብን። ስለዚህ ልብሶቻችንን ብቻቸውን ከምናደርግ ይልቅ 2 ወይም 3 መደረቢያ አይነት ልብሶችን አድርገን በከለርም በዲዛይናቸውም ብዙም የማይረባበሹ አይነቶችን መምረጥ ላይ ትኩረት መስጠት አለብን። እነዚህን አንድ ላይ አድርገን የምንለብስ ከሆነ በጣም የሚያምሩብን አለባበሶች ናቸው። አራተኛ ላይ ደግሞ ቀሚሶችን የምንመለከተው ቀጠን ያለን ከሆነ ቀሚሶች በጣም ነው የሚያምሩብን። በተለይ ደግሞ ለቀቅ ያሉ ቀሚሶች ፕሪንት ያለባቸው ዲዛይናቸው ላይ ደግሞ ወደ ጎን የሚታሰሩ ሊሆን ይችላሉ፣ ሽብሽብ ሊሆን ይችላሉ። ማንኛውንም አይነት ቀሚስ ማካተት እንችላለን። ቀጭንም ሆነን የተወሰነ ከርቪ የሆነ ባዲ ካለን የሼፕ ቀሚሶችን መልበስ እንችላለን። እነዚህ ቀሚሶች ከኛ ጋር አብረው የሚሄዱና የሚያምሩብን ቀሚሶች ናቸው። ቅጥነት በራሱ ውበት ነው ይባላል። በተለይ ደግሞ ቀሚስ ላይ ሲሆን ማለት ነው። ብዙ አይነት ዲዛይን ያላቸው ቀሚሶች ከኛ ጋር በጣም አብረው ነው የሚሄዱት። ሁሉም አይነት በሚባል ደረጃ ቀሚሶች ከኛ ጋር በጣም ይጣመራሉ። እንደ ፊት ኤንድ ፍሌር የሆኑ ቀሚሶች፣ ኤምፓየር ዌስት ቀሚሶች፣ ከታች ፐፊ የሆኑ የምንላቸው ቀሚሶች ብቻ ብዙዎቹ የቀሚስ ዲዛይን አይነቶች ማለት ነው ከኛ ጋር በጣም የሚሄዱ የቀሚስ አይነቶች ናቸው። የሰውነታችን ቅርጽ ወደ አራት ማዕዘን የሚያመራ ከሆነ ግን የሼፕ ቀሚሶችን ባንለብስ የተሻለ ነው። አምስተኛ በመጨረሻ ላይ የምናገኘው ደግሞ ጃኬቶችን ወይም ኮቶችን ነው። አጠቃላይ ከላይ የሚደረጉትን ልብሶች እንደማለት ነው። ቀጭን ከሆንን በቃ ሁሉም አይነት የጃኬት የኮት አይነቶች ከቀጭን ሴቶች ጋር አብረው ይሄዳሉ ማለት እንችላለን። በልካችን የተሰሩ ሊሆኑ ይችላሉ፣ ሰፋ ያሉ ቁመታቸው ረዘም ያለ ሊሆኑ ይችላሉ። በመጀመሪያ እንደጠቀስኩት ቀጠን ያልን ከሆንን ከላይ የምናደርጋቸው ልብሶች ብቻቸውን ከምንለብሳቸው ይልቅ ሌየር ወይም መደረቢያ አድርገን ብንለብሳቸው የበለጠ የሚሰጠን ውበት አለ። ለዚህም ነው ከላይ የሚደረቡ ጃኬቶች፣ ኮቶች በተለየ ከቀጭን ሴቶች ጋር በሚገባ የሚዋሃዱት። እንዲሁም አፋችንን ሞልተን ያምሩብናል ማለት እንችላለን። ቀጭን ስለሆነን ልብሶችን ሌየር አድርገን በምንለብስበት ወቅት ከመደራረብ ከመጠን በላይ ከመግዘፍ ይልቅ ለቀጭን ሴቶች ውበት ናቸው። ሰውነታችን ወፈር ያለ ወይም ሞላ ያለ ቢሆን ኖሮ ልብሶችን እንደዚህ አብዝተን መልበስ ወይም ወፈር ያሉ ጨርቆችን አንድ ላይ ደራርበን መልበስ በእይታ እንዲሁም ለራሳችን መጀመሪያ ምቾት አይሰጠንም፣ እንዲሁም ውበት አይኖረውም። ስለዚህ መልበስ የለብንም። በተቃራኒው ደግሞ ቀጭን ከሆንን እንደነዚህ አይነት አለባበሶች ለኛ የሚመከሩና የሚስማሙ ናቸው። ልብሶችን ደራርበን ወይም በሌየሪንግ መልበስ በጣም ውበት ነው የሚሰጠን፣ በጣም ደግሞ ያዘንጠናል። በተለይ አብረው የሚሄዱ የልብስ ከለሮችን አንድ ላይ አድርገን ብንለብስ የበለጠ ቆንጆ መልክ በቀላሉ ብዙም ሳንጨናነቅ ሁልጊዜ ዘንጠን እንድንውል የሚያደርጉን አለባበሶች ናቸው። ስለዚህ ቀጭን ከሆንን ከላይ የሚደረጉ ጃኬቶችን፣ ኮቶችን፣ ጋውኖችን እንዲሁም ሸሚዞችም ሊሆኑ ይችላሉ ከኛ ጋር አብረው የሚሄዱና የሚያምሩብን አለባበሶች ናቸው። ረጅምም አጭርም ጃኬቶችን፣ ኮቶችን ከሱሪ ጋር የምንለብሳቸው ከሆነ ሱሪዎቹ ሰፋ ያሉ ቢሆኑ ይመረጣሉ። ሁልጊዜም እንደምላችሁ ለፐርሰናል ስታይላችሁ ቅድሚያ ስጡ። ግን የተወሰኑ ማሻሻያዎችን ማድረግ ስለ ፋሽን መረዳት ነው። ጥቂት ማሻሻያዎች የበለጠ ቆንጆና ውብ ሆነን እንድንታይ ያደርጉናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑ መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።